ሰላም ጤና ይስጥልን። ታህሳስ 19 2018 በዛሬው ዕለት ሁለት አመራሮች ከተቋሙ በመውጣት ወደ ፋኖ መጥተዋል። እስኪ ራሳቸውን ያስተዋውቁ። ጓድ እስኪ ራስክንና የነበርክበት ተቋም አስተዋውቀን። እሺ፣ አስራ አለቃ ደሳለኝ አባይ እባላለሁ። ከ5ኛ ክፍለ ጦር የመጣሁት ምድቤ ኦፕሬተር ነው። አመሰግናለሁ። እስኪ ወንድሜ ደግሞ በተመሳሳይ መንገድ ራስክን አስተዋውቅልን። አስራ አለቃ ሰለሞን እባላለሁ። እኔ የነበርኩበት በስድስተኛ እዝ 602ኛ ኮር በ25ኛ ክፍለ ጦርና እንዲሁም 6ኛ ሬጅመንት ተብላ በምትጠራው ኦፒ ነበርኩም ምድቤ ማለት ነው። አመሰግናለሁ። እንዴት ወደዚህ ተቋም ገባችሁ? በምን ምክንያት ነው የገባችሁ? እስኪ እናጫውተን። ወደ መከላከያ ተቋም እንዴት ነው የገባኸው? ማለት እኔ ወደ መከላከያ ተቋም የገባሁት መጀመሪያ በአፈሳ ነው የገባሁት ማለት ነው። ተማሪ ነበርኩና ከትምህርት ቤት ነው አፍሶ ያስገቡኝ ማለት ነው። ከዛ ክልልና ወረዳ ላይ ነው አፍሶ ያስገቡኝ ማለት ነው። ያለምንም ፍላጎት ነው፣ ትምህርት ገበታ ነው አውጥተው ያስገቡኝ ማለት ነው። እና በዚህ ታፍነን ነው ገባን። ያለምንም ፍላጎት ያለምንም ነገር ባለው የፖለቲካ እንትንና የነሱ የፖለቲካ ሻጥር መሙሌ አድርገው አፍነው ነው ያስገቡኝ እኔን ማለት ነው። ምንም ፍላጎት መከላከያ ፍላጎትም የለኝም። ትምህርት አቋርጠው ነው ያስገቡኝ ማለት ነው። ተቋም ውስጥ እያላችሁ እንደው ስለ ፋኖ ምንድነው የሚባሉ ምንድነው የምትባሉት የምትነገሩት? ብዙ ጊዜ አመራሮች የሚሰጣችሁ ትምህርት አለና ፋኖ ምንድነው ነው የሚሉት? ፋኖ የሚለው ከዛ የነሱ ፖለቲካ የሚሉት ፋኖ ዘራፊ ነው፣ ፋኖ ሌባ ነው፣ ፋኖ እንደዚህ ነው፣ ፋኖ ህዝብ ይጨርሳል፣ ፋኖ ህዝብ ይገላል ነው የሚሉ። ማለት ግን እንደዚህ አይደለም። አሁን እኛ መተን እዚህ ስናየውና ከዛ ያለው የሚሞላው ፕሮፓጋንዳና ፖለቲካ እንደዚህ አይደለም ማለት ነው። ማለት ፋኖ ማለት ለራሱ የቆመ ለህዝብ የቆመ ታጋይ ነው እንጂ ቆራጭና እንትን አይደለም ማለት ነው። ምክንያቱም አሁንም በመከላከያ ቤት የምትገኙ ብዙ ልጆች አላችሁ። እናንተም እንድትወጡና በቃ ከተቋሙ አልፈልግም ብላችሁ ተቋሙን እንትን ብላችሁ ወጣችሁ ወደ ፋኖ ተቀላቅላችሁ ከዛ ወደ የምትፈልጉበት ቦታ እንዲያደርሷችሁ ምንም አይነት ነገር ያለምንም እንግልትና ያለምንም ነገር ተንከባክበው ሁሉን ነገር በደስታና በፍቅር ተቀብለው ወደ መጣችሁበት ሀገር ቤትና ወደ ቤተሰቦቻችሁ በፍቅር ይሸኟቸዋል። ስለዚህ እዛ የምትታገሉ ጓዶች ትግሉን በቃኝ ብላችሁ ወደ ፋኖ ተቀላቅላችሁ ከዛ በኋላ ወደ ሀገር ቤታችሁ ወደ ቤተሰብ ለማየት ብትሄዱ ደስ ይለኛል ብዬ ነው የሚያለኝ። እንደው በስርዓቱ ውስጥ አሁን ላይ እንግዲህ በርካታ አማራዎች ምንም ትጥቅ ያላዙ ምንም ውጊያ ላይ ያልነበሩ ንጹሃኖች እየታረዱ እየተገደሉ ነውና እንደው እንደ አንድ አማራ ምንድነው የሚሰማችሁ? እውነት እዛ ውስጥ ያለው ተቋሙ ላይ ያለው አካል ለዓላማው ነው? እውነት ነው? ለሀገር እየጠበቀ ነው ያለው? የሀገር መከላከያ የሚባለው እውነት በዛ ልክ ነው ዓላማና እንትን? አይ ማለት እሱ ለሀገር ነው ምናምን እኔ ለሀገር አይመስለኝም ማለት ነው። ምክንያቱም እኔ ከዚህ በፊት መከላከያ ማላቅም ነበር፣ የገባሁት ለሀገር ተብሎ ነው ማለት ነው። ግን ለሀገር ሳይሆን እኛ የምንታገለው ወይ ለስልጣንና ሌላን ሰው ስልጣን ለማስያዝና ሀገርን ለመበተንና ለማፈራረስ የተለያዩ ብሔርተኞችን አንዱን ብሔር ከፍ አድርገን አንዱን ብሔር ዝቅ አድርገን አንዱን እየበደልን እንትን ለማለት ነው ማለት ነው። ምክንያቱም በተለያየ ቦታ ላይ አሁን ዘረፋ አለ፣ ሴት መድፈር አለ፣ የተለያየ ነገር አለ። በተለያየ እንትን ላይ ብዙ ግፍና በደል እየደረሰ ያለ በመከላከያ በተለያየ ከባድ መሳሪያ በሚወረወርበት ሰዓት በተለያየ ንጹሃን ዜጋ እየተጨፈጨፉና ንጹሃን እንትን እያሉ ነው የሚገኙ። ምክንያቱም እነሱ ለሀገር ቢሆን ኑሮ ለአንድ ሀገር ቢሆን ኑሮ አንድ ሀገርን መጉዳት አችልም ማለት ነው። ምክንያቱም መከላከያ እንዴት ሀገርን ይጠብቃል እንጂ ሀገርን እየጎዳ ነው አለ ማለት ነው። ሀገርን እያፈረሰ ነው እንጂ ሀገርን እየጠበቀ አይደለም ያለ መከላከያ ማለት ነው። እዛ ተቋም ውስጥ ያላችሁ እንደው ምን ይደርስ ነበር? በተለይ ብዙዎቹ አማራ በመሆናቸው ብዙ የሚደርስባቸው ነገሮች አሉ። እንደው እናንተስ የደረሰባችሁ ነገር አለ ወይ? እዛ ተቋም ውስጥ አማራ በመሆናችሁ እንዳትገናኙ ከሌሎች ጋር መረጃ እንዳትለዋወጡ ሲደረጉ የነበሩ ነገሮች ካሉ እስኪ እነሱን አጫውተን። ትክክል ነው። በየቦታው አለ ማለት ነው። በኔ ላይ የደረሰብኝ ነገር አለ፣ በሌሎችም እየደረሰ ያየሁት ነገር አለ ማለት ነው። ምክንያቱም በኔ ላይ እየደረሰ የነበረው ግፍና በደል በተለያየ ነገር የተለያየ ጥቅማ ጥቅም ላይ ነገር አናገኝም። የተለያየ አማርኛ ተናጋሪ ከተባለ የተለያየ ጥቅማ ጥቅም ላይ ያለው ድርጅቱ ላይ ነገር ማግኘት አትችልም። የተለያየ ቦታ ላይ አንተ ስትንቀሳቀስ በጎን ሌላ ሰው አብሮ እየተከተለ ነው። ኢቭን እንኳን ሌላ ነው ተውና ከሰው ጋር ራሱ ሁለት አማርኛ ተናጋሪ ባንድ ከሄደ ራሱ ነገ ሊከዱ ነው ሰሯቸው ወይም ውሰድና ወደዛ የሆነ ነገር አድርገው ምናምን ነው የሚሉ ማለት ነው። ምክንያቱም በተለያየ ቦታ ላይ ብዙ ግፍና በደል እየደረሰባቸው ያሉ
ብዙ ልጆች አሉ ማለት ነው በተለያየ ቦታ ላይ። አሁን እኔ ከሌላ ሰው ጋር ማውራት አልችልም። አማርኛ ተናጋሪ የሆነ ሰው ካለ ከሱ ጋር ሄጄ ማውራ ከሆነ እሱ ሊከዳ ነው። ከሌ እንደዚህ ነው፣ ከሌ ፋኖ ነው፣ ከሌ ጽንፈኛ ነው፣ ከሌ እንደዚህ ነው፣ ግራፊ ነው፣ የፋኖ ነው፣ ዝም ብሎ ከኛ ጋር ነው እንትን ያለ እንጂ እንደዚህ ያሉ የተለያዩ ቦታ ላይ የማሸማቀቅ ነገር አለ። የተለያዩ ግፍና በደል እየደረሰባቸው ነው ያሉ። እስኪ እንደው የፋኖ ውጊያ ምን ይመስላል? እንደው ምናልባት በቆይታችሁ ያው አውደ ግንባሮች ላይ ተሳትፋችሁ ይሆናልና እንደው የፋኖን ውጊያ እንዴት ታዩታላችሁ? እንዴት ነው የነበረው? እንደው መስተካከል ፋኖዎች በዚህ መንገድ ቢያስተካክሉ ሙሉ በሙሉ ጦሩ ሊበተን ይችላል፣ እጅ ሊሰጥ ይችላል። እኒህ አይነት ነገሮችን ብታስተካክሉ ብለህ የምትሰጠን ኮሜንት አስተያየቶች ካሉ እስኪ። አይ ማለት እኔ ትግሉ ላይ ምንም አይነት ነገር ያየሁት ነገር የለም ማለት ነው። ማለት ትግሉ ላይ አሁን ብዙ ልጆች ለመምጣትና የተለያዩ ቦታ እጅ ለመስጠት የተለያዩ ነገር ለማድረግ አይመችም። ያለው ጥብቅ በጣም ይጠበቃሉ፣ ቁጥጥር አለ፣ የተለያየ ነገር ስላለ ስለዚህ ልጆች አሁን በተለያየ ቦታ ላይ መምጣት ይፈልጋሉ። ነገር ግን አጋጣሚ ደግሞ ዝም ብሎ ተከታታይ ኦንሊ የሆነ ውጊያ አታደርጉም። ስለዚህ ደግሞ ማታ ማታ አንዳንዴ ደግሞ ማታ ማታ ልጆችን ለመምጣት የተለያየ ቦታ ላይ እንትን ለማለት እንድመች ማታ ማታ ውጊያ አንዳንድ ቀን ምናምን ነገር እንደዚህ በቃ አለፍ አለፍ ብሎ የተለያየ ደፈጣ ቦታ ደግሞ አብዛኛውን ደፈጣ ቦታውን ክፍት ነው። ያን ደፈጣ ቦታ ደግሞ ይዛችሁ በምትሉበት ሰዓት የተለያየ ቦታ ላይ ውጊያ ያስጠላቸው እናንተን ያሉ ልጆች ስላሉ እነሱ ለመምጣት በጣም ፍላጎት አላቸው። ስለዚህ እንደዚህ በጫና መምጣት የማይችሉ እዛ ተይዘውና በጥበቃ ያሉ ልጆች ብዙ ልጆች አሉ። ስለዚህ እነሱ የተለያየ ቦታ ላይ ወደ ውጊያ በምታደርጉበት ሰዓት ለመምጣት ፍላጎት አላቸው። ከልብ አመሰግናለሁ ወንድሞቼ። እንግዲህ ፋኖ የህዝብ ልጅ ነው። እንግዲህ መታገል የምትችሉት መንገድ ድል እናመቻቻለን። ወደ ቤተሰባችሁ መሄድ የምትፈልጉም ከሆነ እኛ አማራ በየትኛውም መንገድ ጠላ አይደለም። ማንኛቸውም በየትኛውም አጋጣሚ ስርዓቱ እንዲፈርስ ነው የምንፈልገው። እኛ ከየትኛውም ብሔር ከየትኛውም ክልል ጋር በጠላትነት እየፈረጅ ነው እንትን የለምና ሁላችሁም ከዚህ ተቋም በመውጣት ስርዓቱ እንዲፈርስ በማድረግ ራሳችንም እንከላከል፣ ራሳችን እናድን። ኑ በፈለጋችሁት መንገድ የመሪያችን የአርበኛ ዘመነ ካሴን ጥሪ ተከትላችሁ እናንተም ስለመጣችሁ ከልብ እናመሰግናለን። ወደምትፈልጉት መታገል ከፈለጋችሁ ታገላላችሁ። ወደ ቤተሰቦቻችሁ መቀላቀል የምትፈልጉ ከሆነ ደግሞ ወደዛ የምትሄዱበትን መንገድ እናመቻቻለን። ምክንያቱም እናንተ አማራ ወንድሞቻችን ስለሆናችሁ ማለት ነው። ሌሎችም የትኛውም ብሔር የትኛውም ቋንቋ ተናጋሪ ይሁን ይምጡ ስርዓቱ መፍረስ ስላለበት ነው። ይህን ፕሮግራም የምትከታተሉ ሁላችሁም ስርዓቱ አብይ አህመድ የራሱን ስልጣን ለማስጠበቅ እንጂ እውነት ሀገርን ለመጠበቅ ስላልሆነ ሁላችሁም ከተቋሙ በመውጣት ፋኖ እንድትቀላቀሉ በዚህ አጋጣሚ ጥሬን አስተላልፋለሁ። አመሰግናለሁ።